አላውቅም በጉዞዬ በሕይወቴ ሁሉ ነመሬ ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገርን ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገርን ቸር አምላክ የእውነት ዳኛ አማኑኤል ለኔ መታመኛ በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ ፍቅርህ ስላለ ነው መድኃኒቴ ቆሜ መታየቴ ማተርገሬን ሰበር አልኩኝ ቀና በርትቼ ተራመር እንደገና ካለ ኃይል የሚያጸናኝ በዓለት ላይ የተከልከኝ ካለ ኃይል የሚያጸናኝ በዓለት ላይ የተከልከኝ ቸር አምላክ የእውነት ዳኛ አማኑኤል ለኔ መታመኛ አይሰማም ቆሜ መታየቴ ፍቅርህ ስላለ ነው መድኃኒቴ ቆሜ መታየቴ እንባዬ ታበሰ ስታጽናናኝ ከኔ ሆነው ሆኗል ስትረዳኝ በጠላቴ ፊት ሞገስ ሆንከኝ ለባሪያህ ዕድል ሰጠኝ በጠላቴ ፊት ሞገስ ሆንከኝ ለባሪያህ ዕድል ሰጠኝ ቸር አምላክ የእውነት ዳኛ አማኑኤል ለኔ መታመኛ በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ ፍቅርህ ስላለ ነው መድኃኒቴ ቆሜ መታየቴ ጨለማን አላውቅም በጉዞዬ በሕይወቴ ሁሉ ነመሬ ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገርን ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገርን ቸር አምላክ የእውነት ዳኛ አማኑኤል ለኔ መታመኛ በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለኝ ነው መድኃኒቴ ቆሜ መታየቴ ፍቅርህ ስላለኝ ነው መድኃኒቴ አመስግን ቆሜ መታየቴ በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ ፍቅርህ ስላለኝ ነው መድኃኒቴ ቆሜ መታየቴ በእኔ ዘንድ ያልተረሳ ያልተረሳሽ ያልተረሳችሁ ትሆናላችሁ ይለናል። የእግዚአብሔር ልጆች መቼም እግዚአብሔር ለኛ የሚያስበውን በጎ ነገር ሁሉ ከማድረግ የማይከለከል ቸርነቱን ከኛ ያላራቀ ነው። መጽሐፍ እንደሚናገረው ለእናንተ የማስባትን ሐሳብ እኔ አውቃለሁ ይላል። ለእናንተ የማስባትን ሐሳብ እኔ ምን እላለሁ? አቤት እኛ ለእኛነታችን ከማሰባችን አስቀድሞ ሁሉን የሚያውቅ እግዚአብሔር የሚርባንንና የሚጠቅመንን በጊዜው የሚሰጥ እግዚአብሔር ለእናንተ የማስባትን ሐሳብ እኔ አውቃለሁ። በዝናብ አብቅሎ በፀሐይ አብስሎ በንፋስ አለምልሞ ፍጥረትን ሁሉ የሚመግብ ጌታ ለእናንተ የማስባትን ሐሳብ እኔ አውቃለሁ ይላል። አንድ ነገር እናስተውል። የእግዚአብሔር ልጆች
ሰው ሊረሳን ይችላል፣ እግዚአብሔር ያስታውሰናል። ሰው ሊጠላን ይችላል፣ ማን ይወደናል? እግዚአብሔር ይወደናል። ሰው ሊገፋን ይችላል፣ ማን ይደግፈናል? እግዚአብሔር ይደግፈናል። ለዚህ ነው በሰዎች ያለውን ሐሳብ ሲነግረን ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 32 31 ቁጥር 12 ላይ እንደ ሞተ ሰው ከልብ ተረሳሁ ይላል። ምን እንዳለ ሰው? ከቃሉ ጋር ናችሁ? እንደ ሞተ ሰው ከልብ ተረሳሁ አለ። ሰው ቢረሳ የማይረሳ እግዚአብሔር ብቻ ነው። ሰው ቢጥል የሚያነሳን እግዚአብሔር ብቻ ነው። ሰው ቢጠላን የሚወድን እግዚአብሔር ብቻ ነው። ሰው ቢገፋን የሚደግፈን እግዚአብሔር ብቻ ነው። ለዚህ ነው እንዲህ ይላል፣ እግዚአብሔር እኛን እንደማይረሳ እግዚአብሔር እኛን እንደማይተውን መጽሐፍ ይነግረናል። ይሄ ብቻ አይደለም፣ ዛሬ እኛንን እንጂ እግዚአብሔርን የረሳ ነው። እግዚአብሔር እኛን ረስቶን አያውቅም። ምዕራፍ 2 ቁጥር 32 ላይ ቆንጆ ሴት ጌጧን ሙሽራይቱስ መዋቢያዋን ትረሳ ዘንድ ትችላለችን ይላል። ቆንጆ ሴት ጌጧን ሙሽራይቱስ መዋቢያዋን ትረሳ ዘንድ ትችላለችን? ሕዝቤ ግን ይልና ላልተቆጠረ ወራት እኔን ረስቶኛል። ላልተቆጠረ ዘመን እኔን ረስቶኛል፣ ከኔ ርቋል። በከንፈሩ ያመልከኛል፣ በልቡ ከኔ ሸፍቷል። እንደውም በዚህ በትንቢተ ኢሳይያስ ምዕራፍ 55 ላይ ሰማይ ከምድር ከፍ እንደሚል ሐሳቤ ከሐሳባችሁ መንገዴም ከመንገዳችሁ እንዲህ የራቀ ነው። ሐሳቤ ከሐሳባችሁ መንገዴም ከመንገዳችሁ እንዲሁ የራቀ ነው። የእግዚአብሔር ልጆች ቆንጆ ሴት መዋቢያዋ ሙሽራይቱስ ዝርግፍ ጌጧን ትረሳ ዘንድ ትችላለችን? ሕዝቤ ግን ላልተቆጠረ ወራት እኔን ረስቶኛል አለ። እንደውም ወደ ኋላ መለስ ብለን ስናይ ኦሪት ዘዳግም ምዕራፍ 8 ቁጥር 32 ላይ የፈጠረህን አምላክህን የወለደህንም እግዚአብሔርን ረሳኸው አለ። የፈጠረህን አምላክህን የወለደህን እግዚአብሔርን ረሳኸው። በመከራ የወለደን፣ በጭንቅ የወለደን፣ በዳግም ልደት የወለደን፣ ከመከራ ያዳነን፣ ስለኛ ዋጋ የከፈለልን፣ በእርጥቡ መስቀል ላይ ተቸንክሮ ሥጋውን ቆርሶ ደሙን አፍሶ እንካችሁ ብሉ ጠጡ ብሎ የሰጠን የፈጠረህን አምላክህን የወለደህንም እግዚአብሔርን ረሳኸው አለ። መጽሐፍ ይህም ብቻ አይደለም። የእግዚአብሔር ልጆች የተቀደሰችው ምድር አቅንተዋልና እግዚአብሔር በገዛ እንባቸው አጥምቆ አሳለፋቸው። ያ እንባቸው ጠላታቸውን ፈርዖንን ከነሰራዊቱ አሰጠመው። ባሕር ከፍሎ ያሻገራቸውን ጌታ፣ ከሰማይ መና ዝንቦ የመገባቸውን አምላክ፣ በደረቅ ምድር ላይ በቀስታ የመራቸውን ንጉሥ ተርበው ሲበሉ ተጠምተው ሲጠጡ እግዚአብሔር ይህንን ተአምራት እንዳደረገ ተመለከቱ። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 105 ቁጥር 12 ላይ እንዲህ ይላል፣ ሕዝቡም እግዚአብሔር በደረቅ ምድር ላይ ካሻገራቸው በኋላ የሙሴይት ማርያም ከበሮን አንስታ ዘመረች። እግዚአብሔር ስላደረገው ነገር ሁሉ አመሰገነች። እርሷ ብቻ አይደለም አብረዋትም ያሉ ዘመሩ፣ አመሰገኑ ይልና ወዲያው ይህንን ያደረገውን ጌታ ረሱታል። እየሰማችሁ ነው? እየሰማችሁ ነው? ወዲያው ይህንን ያደረገውን ድንቅ ታምራት የሠራውን አምላክ ምን አሉት? ረሱት። ረሱት። መሻገራቸውን ረሱት። ተርበው ሳለ መብላታቸውን ረሱት። ተጠምተው ሳለ ከጥማቸው እንደረኩ ረሱት። ይህንን ያደረገውን ጌታ ዘነጉት፣ ረሱት። እግዚአብሔርን መርሳት ስለሚያስከፍለው ዋጋ
ታላቁ የእግዚአብሔር ሰው እግዚአብሔር ወዳጄ የሚለው በጽድቁ በትዕግስቱ ለሁሉ ምሳሌ የሆነው ኢዮብ እንዲህ ይለናል። መጽሐፈ ኢዮብ ምዕራፍ 8 ቁጥር 13 ላይ እንዲህ ይለናል። የእግዚአብሔር ልጆች እግዚአብሔርን መርሳት ስለሚያስከፍለው ዋጋ፣ እግዚአብሔርን በመርሳት ስለሚያስከፍለው ውድቀት ሲናገር እንዲህ ይላል። በውኑ ደንገል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን? ይላል። ከቃሉ ጋር ናቸው። ደንገል ታውቃላችሁ? በትልልቅ ሐይቅ ዳርቻ የሚበቅል ቄጤማ የሚመስል ግን ፊዚካሊ ከቄጤማ ወፈር ይላል። ሰፊ አገልግሎት አለው። ትልቅ ጥቅም አለው። በሐይቅ ዳርቻ የሚበቅል ነው። በጣና ሐይቅ፣ በዝዋይ ሐይቅ፣ በወንጪ ሐይቅ አካባቢ ዳርቻውን ስትመለከቱ ይሄ ደንገል የተባለ በዛ ስፍራ ላይ ረግረግ በሆነ አካባቢ ላይ የሚበቅል ነው። በውኑ ደንገል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን? አለ። እንዳልኳችሁ ከደንገል የሚሰሩ ታንኳዎች አሉ። ከፍ ሲሉ 2 ሰው ይይዛል፣ አልያም ደግሞ 1 ሰው ይይዛል። ከሐይቅ ዳርቻ ወደ ሐይቅ ዳርቻ ይመላለሱበታል። ይሄ ከደንገል የሚሰራ ታንኳ የእግዚአብሔር ልጆች ከ7 እስከ 9 ኪሎ ድረስ መጫን ይችላል። 10 እና 12 ቀን ብቻ ይገለገሉበታል። ከደንገል የሚሰራ ታንኳ ነው። ከዛ በላይ ሲሆን ከአቅሙ በላይ ሲጫን ውሃ ይስብና ወደ ውስጥ ይሰጥማል፣ አደጋ ያደርሳል። ይሄ ደንገል የሚኖረው ረግረግ ውሃ ባለበት ስፍራ ነው። እንደውም እዛ ኦሪት ዘጸአት ምዕራፍ 3 ላይ የሙሴ እናት ሙሴን ከደንገል ሳጥን አዘጋጅታ ውጭና ውስጡን በቅጥር አለቅልቃ ሙሴን በደንገል ሳጥን ባዘጋጀችው ውስጥ አኑራ እግዚአብሔር ይሁን ብላ በባህር እንደሰደደችው መጽሐፍ ይነግረናል። እና ይሄ ደንገል የሚበቅለው ረግረግ ውሃ ባለበት ስፍራ ነው። በውኑ ደንገል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን? አለና አዎ ድንገት ሊበቅል ይችላል አለ። ድንገት ምን ሊል ይችላል? ድንገት በክስተት ሊበቅል ይችላል አለና እኛንን እግዚአብሔርን የረሳ ነው። እግዚአብሔርን ስለተውነው ነው እንጂ እሱ አልተውንም። እግዚአብሔር እንዳልተውን የምናውቀው ዛሬ ትላንትና አይደለም፣ ዛሬም ነገ አይሆንም። ትላንትናን አሳልፎ ዛሬ ላይ ያደረሰን ማን ነው? ጨለማውን በብርሃን የተካ ማን ነው? እግሮቻችንን ከመሰናክል የጠበቀ ማን ነው? በቤተ መቅደሱ ያኖረን ማን ነው? የጠራን ማን ነው? የደገፈን ማን ነው? በምላሳችን ላይ ያለችውን መራቅ አጣጥመን መዋጥ እንድንችል የፈቀደና የወደደ እግዚአብሔር ነው። እግዚአብሔር እንዳረሳንማ ይሄው ለፍጥረቱ እግዚአብሔር መሰከረ። ክብርና ምስጋና ለስሙ ይሁን። እንዲህ ተብሎ ተጽፏል። እግዚአብሔር እኛን እንዳልተወን፣ እግዚአብሔር እኛን እንደማይዘነጋ አልረሳችሁም አልተዋችሁም ያለ ጌታ ለቃሉ የታመነ እንደሆነ ሲነግረን እንዲህ ይለናል። በትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ ጽዮን ግን እግዚአብሔር ረስቶኛል አለች። ጽዮን ግን ማን ረስቶኛል? ጌታ ረስቶኛል ትላለች። በእውነት ሴት ከማኅፀኗ የወጣውን የተወለደውን ልጇን ትረሳ ዘንድ ትችላለችን? ይላል።
እናቶች ልጆቻችሁን ትረሳላችሁ? ንገሩኝ እንጂ። ኧረ በማርያም ትረሳላችሁ? አዎ፣ በጭንቅ የወለደችውን ልጇን እናት አትረሳ። 9 ወር ከ5 ቀን በማይፀን የተሸከመችው በጭንቅ ወልዳ 4 ዓመት በጀርባዋ ያዘለችው ተርባ ያበላችው ተጠምታ ያጠጣችው ልጇን እናት አትረሳ። ይሄ ልጇ አድጎ ወንጀለኛ ቢሆን፣ ቀማኛ ቢሆን፣ ሽፍታ ቢሆን ይሄ ልጇ ለእናቱ ምኗ ነው? ልጇ ነው። ቆርጣ አትጥለው። ልጅ አይደለም ብላ አትክደው። ምንም ቢሆን ልጇ ነው። ኃጢአተኛም ቢሆን ልጇ ነው። ቀማኛም ቢሆን ልጇ ነው። ሽፍታም ቢሆን ልጇ ነው። የእግዚአብሔር ልጆች ምንም ብንሆን የእግዚአብሔር ልጆቹ ነን። የእግዚአብሔር ምኖቹ ነን። በበደል ብንመላለስ በትዕግስት የሚጠብቀን፣ ኃጢአት ብንሰራ ንስሐ ያዘጋጀልን፣ በነፍሳችን ብንራብ ሥጋውን ቆርሶ የሰጠን፣ ነፍሳችን ብትጠማ ደሙን ቀርቶ እንካችሁ ያለ ዋጋ ብሉ ጠጡ ብሎ የሰጠን፣ በምንም በደል ውስጥ ብንመላለስ ትላንትናን አሳልፎ ዛሬ ላይ ያደረሰን እርሱ እግዚአብሔር አባታችንም አምላካችንም ነው። ክብርና ምስጋና ለስሙ ይሁን። እንዲህ ተብሎ ነው የተጻፈው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍ በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 36 ላይ እርሱ የሰማይ አባታችን አምላካችን እግዚአብሔር ነው አለ። እርሱ የሰማይ አባታችን አምላካችን እግዚአብሔር ነው። ለዚህ እኮ ነው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ፍቃድ መንግሥት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁ በእኛ መካከል በሰው ልጆች መካከል በጎነት ትሁን፣ ይቅርታ ትሁን፣ ሰላም ትሁን ብለን የምንማጸነው ይህንን ጸሎት የሚሰማ እንዲህ ብላችሁ ጸልዩ ብሎ ያስተማረን እርሱ እግዚአብሔር አይተወንም። ከዚህ የተነሳ እርሱ የሰማይ አባታችን አምላካችን እግዚአብሔር ነው፣ እኛም ልጆቹ ነን አለ ቅዱስ ጳውሎስ። እኛም ልጆቹ ነን። አባት ለልጁ የሚያስፈልገውን ያውቃል፣ የሚረባውን ያውቃል። ዳቦ ብንለምነው ድንጋይ አይሰጠንም፣ አሳ ብንለምነው እባብ አይሰጠንም። ክፉዎች ስትሆኑ ለልጆቻችሁ መልካምን ነገር ማድረግ ትሻላችሁ፣ ትወዳላችሁ። የሰማይ አባታችሁ አምላካችሁ እግዚአብሔር ምን ያህል አብልጦ እንደሚያስብላችሁ እወቁ ይለናል። ከዚህ የተነሳ ነው በውኑ ሴት ከማኅፀኗ የወለደችውን ልጇን ትረሳ ዘንድ ትችላለችን? ጽዮን እግዚአብሔር ረስቶኛል አለች። በውኑ ሴት ከማኅፀኗ የወጣውን ልጇን ትረሳ ዘንድ ትችላለችን? ይላል። እውነት እላችኋለሁ እኔ ለዘላለም አረሳችሁ ይለናል። ክብርና ምስጋና ለስሙ ይሁን። እኔ ለዘላለም ምን አልላችሁ? አንድ ነገር ልበልና ሐሳቤን ልጠቅልል። የእግዚአብሔር ልጆች፣ አዎ ይስሐቅ የአብርሃም ልጅ ይስሐቅ በእግዚአብሔር ፊት ስለ ሚስቱ ስለ ርብቃ አብልጦ ቆመ ይላል። አብልጦ ቆመ፣ አብዝቶ ቆመ። ከማኅፀኗ ፍሬን እንዲሰጠው ከእርሱም ወገብ ልጅ እንዲያገኝ ይስሐቅ ስለ ሚስቱ ስለ ርብቃ በእግዚአብሔር ፊት አብዝቶ ይቆም ነበረ። ዛሬም የእግዚአብሔር ልጆች ስለ ሚስቱ በእግዚአብሔር ፊት የሚቆም ባል፣ ስለ ባሏ በእግዚአብሔር ፊት የምትቆም ሚስት፣ ስለ ልጆቻቸው በእግዚአብሔር ፊት የሚቆሙ ወላጆች፣ ስለ ወላጆቻቸው በእግዚአብሔር ፊት የሚቆሙ ልጆች
እንዲህ ያለውን መተሳሰብ እግዚአብሔር ለሁላችንም ያድለን። አዎ ስለ ሀገራችን በእግዚአብሔር ፊት መቆም አብዝተን። ታዲያ ይስሐቅ በእግዚአብሔር ፊት አብዝቶ ሲቆም የጠየቀው አንድ ሆኖ ሳለ እግዚአብሔር ጥያቄውን አብዝቶ መለሰለት። ልብ በሉ፣ በርብቃ ማኅፀን ሁለቱን ያዕቆብንና ኤሳውን እግዚአብሔር አኖረ። ከይስሐቅ ወገብ ከርብቃ ማኅፀን ያዕቆብና ኤሳው ተገኙ። አንድ ነገር እናስተው። ያዕቆብና ኤሳው እናታቸው ማኅፀን በርብቃ ማኅፀን ሳሉ ምን ይሉ ነበር ነው የሚለው መጽሐፍ? ምን ይሉ ነበር? ይገፋፉ ነበር ይላል። ምን ይሉ ነበረ? የበላችሁ ሳይጫናቸው፣ የጠጣችሁ ሳይጎረብጣቸው፣ ጠባቢቱን ከተማ ዓለም አድርጎላቸው በጨለማ ዓለም በብርሃን እያኖራቸው ይስሐቅና ያዕቆብ በእናታቸው በርብቃ ማኅፀን ምን ይሉ ነበረ? ንገሩኛ፣ አይዟችሁ ተናገሩት። ምን ይሉ ነበረ? ዛሬ ሲሃ አይደለም ርብቃ የተባለች ኢትዮጵያ ልጆቿ እየተገፋፉ ነው። ያዕቆብና ኤሳው እየተገፋፉ ነው። አንተ ትብስ አንቺ ትብሽ የሚባለው ማንነታችን ጠፋ። በዘር በጎጥ በክልል ተወሰንን። ወንዝ መታጠቢያ ሲሆን ለመለያያ ያደረግነው፣ ዘር ለእህል ሲሆን ለሰው ልጆች ሰጠነው። የእግዚአብሔር ልጆች ታዲያ ያዕቆብና ኤሳው በእናታቸው በርብቃ ማኅፀን ይገፋፉ ነበረ። እንግዲህ ያዕቆብ ከማኅፀን ሲወጣ የወንድሙን የኤሳውን ተረከዝ ይዞ ነው የወጣው። በይቅርታው ይቅር እንዲለን በቸርነቱ እንዲለመነን በእኔ ዘንድ ያልተረሳ ትሆናለህ ብሎ እንደተናገረው አምላካችን እግዚአብሔር ዛሬ በበጎነቱ እንዲያስበን ቅዱስ ፍቃዱ ይሆንልን። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። በእኔ ዘንድ ያልተረሳ ትሆናለህ። አሁን ሁላችንም በዚህ ስፍራ ስንገኝ አነሰን በዛም ቋጠሮ ይዘን ጥያቄ ይዘን እንባ ይዘን እንቆቅልሽ ይዘን እግዚአብሔር እንዲሰማን ለሰው ያላሰማ ነው፣ እግዚአብሔር እንዲያየን ለሰው ያላሳየ ነው። ብዙ ምስጢር አለ፣ ብዙ ጥያቄ አለ። እግዚአብሔር ፊት ስንመጣ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ እግዚአብሔር ዘንግቶኛል የሚል ማንነት ይዘን እንዳንመጣ። እሺ በሉኛ። እግዚአብሔር ምን አይለንም? ቆይ ልል በሉ አላልኩም። እግዚአብሔር ምን አይለንም? ንገሩኛ። እንዳታጉረመርሙ፣ ስለ ሁሉም ነገር ተመስገን በሉት። ክፉም ቢመጣ ደጉም ቢመጣ ሁሉ ለበጎ ነው በሉት። ከክፉ በስተጀርባ ስላለው በጎነት እግዚአብሔርን ጠብቁት። በመጠበቂያዬ ግንብ ላይ ሆኜ እጠብቅሃለሁ ተብሎ ነው የተጻፈው። እግዚአብሔርን የጠበቀ ደግሞ አያፍርም። እግዚአብሔርን የጠበቀ ይጽናና። እግዚአብሔርን የተማጸነ ጸሎቱ ይሰማል። ኦርቶዶክሳውያን፣ ስለዚህ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ ዝም ብዬ ነው በደጁ የምመላለሰው አትበሉ። እግዚአብሔር ቋጠሯችሁን የሚፈታበት ጊዜ አለው። ልመናችሁን የሚያደምጥበት ጊዜ አለው። እንቆቅልሻችሁን የሚተረጉምበት ጊዜ አለው። ስለ ሀገራችሁ ጸልዩ፣ ስለ ቤተሰቦቻችሁ ጸልዩ፣ ስለ ቤተ ክርስቲያናችሁ ጸልዩ። እግዚአብሔር ትቶናል የሚል ክፉ ሐሳብ በልባችሁ አይንገስ። ጠላት ዲያብሎስ ያላችሁን ሳይሆን እግዚአብሔር የሰጣችሁን ሳይሆን የጎደላችሁን ነገር እያሳየ አንተማ ከዚህ በኋላ እኮ ምን ዋጋ አለህ? ጫማህን ትጨርሳለህ፣ ነጠላሽን ትጨርሻለሽ ብሎ ቢል የእግዚአብሔር ወዳጆች ጠላቴ ሆይ በእኔ ላይ ኃይል የለህም በሉት። እግዚአብሔር ሁሉን ቻይ ነው። እግዚአብሔርን መጠበቅ ያስፈልጋል።
እግዚአብሔርን የጠበቀ አያፍርም። ስለዚህ በእኔ ዘንድ ያልተረሳ ትሆናለህ ያለ ጌታ ለቃሉ የታመነ ነውና ሁላችንም በበጎ ፈቃዱ እንዲያስበን በዘላለማዊ ክብሩ በመንግስቱ በቀኝ እንዲያቆመን ቅዱስ ፈቃዱ ይሆንልን። እግዚአብሔርን አመስግኑት ሁላችሁ።